ሰላም ጤና ይስጥልን የተወደዳችሁ የገበያ ግሎባል ተከታታዮቻችን የዕለተ ሐሙስ ነሐሴ 14 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ ዘገባዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶቹን ሰሞኑን በማህበራዊ ሚዲያ ኢትዮጵያውያን እርስ በርሳቸው ሲሰዳደቡና ጥቃት ሲፈጽሙ የሚያሳዩ ቪዲዮዎችን በተመለከተ የሳውዲ አረቢያ ኤምባሲ መግለጫ አውጥቷል። በዝርዝር እንነግራችኋለን። ትራምፕ በኢራን ላይ ከፍተኛ የሆነ የኢኮኖሚ ማዕቀብ አውጀዋል። ይህ ድርጊት ኢራንን ከዓለም አቀፉ የፋይናንስና የንግድ መስመሮች ለማግለል ነው ተብሏል። ኢራን ማዕቀቡን በተመለከተ ምላሽ ሰጥታለች። ዝርዝሩን እናስደምጣችኋለን። በኬንያ ወደ ቱሪስት መዳረሻ በማቅናት ላይ የነበረ ሄሊኮፕተር ተከስክሷል። ሙሉ መረጃውን ይዘናል። እስራኤል በሱሪያ ላይ የፈጸመችውን ጥቃት በተመለከተ ለቱርክ ማስጠንቀቂያ ሰጥታ እንደነበር ኔታንያሁ ገልጸዋል። በዝርዝር የምናደርሳችሁ መረጃችን ነው። ሰሜን ኮሪያ ሁለተኛውን የባለስቲክ ሚሳኤል መተኮሷም ወደ ኋላ ወደ እናንተ የምናደርሰው መረጃችን ነው። ወደ ዜናዎቹ አለፍን። አዳዲስ የኢትዮጵያ ግድቦች በታችኞቹ ተፋሰስ ሀገራት ላይ ምንም አይነት ስጋት አይፈጥሩም ሲሉ የቀድሞው የሱዳን የውሃ ሀብት ሚኒስቴር ተናገሩ። ኢትዮጵያ በአባይ ወንዝ ላይ ለመገንባት ያቀደቻቸው ተጨማሪና ተከታታይ ግድቦች በታችኞቹ የተፋሰሱ ሀገራት ላይ ምንም አይነት ስጋት እንደማይፈጥሩ የቀድሞው የሱዳን የውሃ ሀብት ሚኒስቴርና የዓለም አቀፍ የውሃ ሀብት ባለሙያው ፕሮፌሰር ሰይፍ አልዲን ሐማድ ገልጸዋል። ፕሮፌሰር ሐማድ ከአልኒላይን የዜና ጣቢያ ጋር ባደረጉት ቃለ ምልልስ እንደተናገሩት ዋናው ቁልፍ ጉዳይ የግድቦቹ መገንባት ሳይሆን የውሃ አሞላልና አስተዳደራቸው በአባይ ተፋሰስ ሀገራት መካከል በሚደረግ ውጤታማ ቅንጅትና ትብብር መመራቱ ነው ሲሉ ተናግረዋል። ስለሆነም እነዚህ ተከታታይ ግድቦች በትክክል ተቀርጸውና ተቀናጅተው ሲሰሩ የወንዙን ፍሰት በማስተካከል የጎርፍ አደጋን የመቀነስ ዓመቱን ሙሉ ወጥ የሆነ የውሃ ፍሰት እንዲኖር የማድረግ እንዲሁም የሱዳን የእርሻ የሃይድሮ ኤሌክትሪክና የወንዝ ትራንስፖርት ዘርፎች ከፍተኛ ጥቅም የመስጠት አቅም አላቸው ብለዋል። ፕሮፌሰሩ አክለውም ታላቁ የኢትዮጵያ ህዳሴ ግድብ የወንዙን ፍሰት በማስተካከል ይህንን አዎንታዊ ለውጥ አስመዝግቧል ያሉ ሲሆን ይህም የሱዳን የሮሴረስና የሴናር ግድቦች በሙሉ አቅማቸው የተሻለ የኤሌክትሪክ ኃይል እንዲያመነጩ ማገዙን ጠቁመዋል። የግድቦቹን ደህንነት በተመለከተም የህዳሴው ግድብ በጠንካራ የጂኦሎጂካልና ኢንጂነሪንግ ጥናቶች ላይ የተመሰረተ ከመሬት መንቀጥቀጥ ቀጠናዎች የራቀና መዋቅራዊ ደህንነቱ ሙሉ በሙሉ አስተማማኝ መሆኑን በመግለጽ የተፋሰሱ ሀገራት ከጥርጣሬ ይልቅ በቴክኒካዊ መረጃዎችና በጋራ እቅድ ላይ በተመሰረተ ትብብር መስራት እንዳለባቸው አሳስበዋል። በሌላ በኩል ግብጽ የኢትዮጵያ ተጨማሪ ግድቦች ግንባታ ዓለም አቀፍ ህግን የሚጥስ ነው ስትል ከከሰሰች በኋላ በናይል ወንዝ የውሃ ፍሰት ላይ በታችኛው የሀገሪቱ ክፍሎች ማለትም በግብጽና በሱዳን ላይ ማንም አካል ቁጥጥር እንዲያደርግ እንደማትፈቅድ ማስታወቋን መዘገባችን አይዘነጋም። ኢትዮጵያን መካከል እየተፈጸመ ያለውን ጥቃት በተመለከተ ክትትል እያደረገ መሆኑን ኤምባሲው ገለጸ። በሳውዲ አረቢያ የፌድሪ ኤምባሲ ወይንም ሪያድ ሰሞኑን በማህበራዊ ሚዲያ ላይ ኢትዮጵያውያን እርስ በርሳቸው ሲሰዳደቡና ጥቃት ሲፈጽሙ የሚያሳይ ቪዲዮዎችን በተመለከተ ጉዳዩን በትኩረት የተከታተለው መሆኑና አግባብ ካላቸው አካላት ጋር በመሆን የምርመራ ስራ መጀመሩን አስታውቋል። በዚህ ኢሰብአዊ ተግባር ላይ የተሳተፉ ግለሰቦች መደበኛ ባልሆነ ወይንም ህገወጥ መንገድ ወደ ሳውዲ አረቢያ እየገቡ ናቸው ብሏል። እነዚህ አካላት በበረሃና ገጠራማ አካባቢዎች በመሸሸግ ምክንያታቸው በግልጽ ባልታወቀ ጉዳይ ቡድን ወይንም ጎራ በመፍጠር እርስ በርሳቸው ግጭት ሲፈጥሩ እንደነበረ ኤምባሲው ገልጿል። በዚህም እስካሁን በተደረገው ክትትልና ጥረት አንድ ተጠርጣሪ በሳውዲ አረቢያ ፖሊስ ቁጥጥር ስር ውሏል ተብሏል። ኤምባሲው ችግሩን ከምንጩ ለማድረቅና በዚህ ወንጀል የተሳተፉትን ሁሉ ለህግ ለማቅረብ ከሚመለከታቸው አካላትና ከሀገር ሽማግሌዎች ጋር በቅርበት እየሰራ እንደሚገኝ ገልጿል። ኤምባሲው እነዚህን ወንጀለኞች በቁጥጥር ስር ለማዋል የሚያስችል ማንኛውም ተዛማጅ መረጃ ወይንም ጥቆማ ያለው ወገን በአስቸኳይ ለኤምባሲው እንዲያቀርብም ጥሪ አቅርቧል። በኬንያ በደረሰ የሄሊኮፕተር መከስከስ አደጋ 7 ሰዎች ሞቱ። በሰሜናዊ ኬንያ የሳፋሪ ሄሊኮፕተር ተከስክሶ 7 ሰዎች ሲሞቱ ከሟቾቹ መካከል 5ቱ የአሜሪካ ዜጎች መሆናቸውን የኬንያ ፖሊስና የአሜሪካ የውጭ ጉዳይ መስሪያ ቤት ገልጸዋል። የኬንያ ሲቪል አቪዬሽን ባለስልጣን እንዳስታወቀው ሄሊኮፕተሩ ከሎይሳባ የተፈጥሮ ጥብቅ ቦታ ወደ ተራራማ የቱሪስት መዳረሻ ኢዋሶኝሮ አካባቢ በመጓዝ ላይ ያለ ተከስክሷል። በሄሊኮፕተሩ 6 ተሳፋሪዎችና አንድ አብራሪ በድምሩ 7 ሰዎች ነበሩ። የሳምቡር ፖሊስ አዛዥ 7ቱም ሰዎች
መሞታቸውን ያረጋገጡ ሲሆን የአሜሪካ ኤምባሲም ከአካባቢው ባለስልጣናት ጋር እየተገናኘ ለተጎጂ ቤተሰቦች የቆንጽላ ድጋፍ እያደረገ መሆኑን ገልጾ ለሟቾቹ ቤተሰቦች ሀዘኑን ገልጿል። አደጋው የደረሰው በማውንት ኦሎሎክዌ ግርጌ ባለ አስቸጋሪና ድንጋያማ አካባቢ ነው። የኬንያ ቀይ መስቀልና ሌሎች የአደጋ ምላሽ ሰጪ ቡድኖች ወደ አደጋ ቦታ ለመድረስ የጋራ ፍለጋና የማዳን ስራ ሲያካሂዱ እንደነበረም ተገልጿል። የሄሊኮፕተሩ አደጋ መንስኤ ግን እየተጣራ መሆኑ ተገልጿል። ኬንያ በርቀት የሚገኙ የቱሪስት መዳረሻዎችን ለመድረስ በአየር ትራንስፖርት ላይ በመመስረቷ በሀገሪቱ የሄሊኮፕተር አደጋዎች በተደጋጋሚ ሲከሰቱ መቆየታቸው ተነግሯል። ሰሜን ኮሪያ ከአንድ ሳምንት ባነሰ ጊዜ ውስጥ ሁለተኛውን የባሊስቲክ ሚሳኤል ተኮሰች። ሰሜን ኮሪያ ከዋንሳ አካባቢ ወደ ጃፓን ባህር የመካከለኛ ርቀት ያለው የባሊስቲክ ሚሳኤል ማስወንጨፏን የደቡብ ኮሪያ የጦር ኃይል ጠቅላይ ኤታማዦር ሹም አስታውቋል። ይህ ድርጊት ፒዮንግያንግ በፈረንጆቹ 2026 ያካሄደችው 11ኛው የሚሳኤል ሙከራ ሲሆን ከአንድ ሳምንት ባነሰ ጊዜ ውስጥ ደግሞ ሁለተኛው ነው ተብሏል። ከአካባቢው የተተኮሰው ይህ ሚሳኤል ወደ ባህሩ ከመውደቁ በፊት ከ700 ኪሎ ሜትር በላይ መብረሩ ተገልጿል። ፒዮንግያንግ ከሰኔ ወር ማብቂያ ወዲህ ለመጀመሪያ ጊዜ ባለፈው ኦገስት ከዚሁ ተመሳሳይ ቀጠና አጭር ርቀት ተኳሽ ሚሳኤል አስወንጭፋ የነበረ ሲሆን የአሁኑ ጥቃት ደግሞ የደቡብ ኮሪያና የአሜሪካ ጦር ኤልቲ ፍሪደም ሺልድ የተሰኘውን ታላቅ የጋራ ወታደራዊ ልምምድ በኦገስት ወር እንደሚጀምሩ ካረጋገጡ በኋላ የተከሰተ ነው። ሴኡልና ዋሽንግተን ልምምዱን የመከላከል ዓላማ ያለው ነው ቢሉም የሰሜን ኮሪያ መንግስት ግን ጥቃቱን እንደ ወረራ ዝግጅት በመቁጠር አበክሮ ሲያወግዘው ቆይቷል። ምንም እንኳን የሰሜን ኮሪያ የመንግስት መገናኛ ብዙሃን ስለ ሚሳኤል ማስወንጨፉ እስካሁን ይፋ መግለጫ ባይሰጡም ፒዮንግያንግ ከሐምሌ ወር ወዲህ የቶኪዮን የደህንነትና የመከላከያ ፖሊስ ቢያንስ 7 ጊዜ በጽኑ መኮንኗ ይታወቃል። ፈረንሳይ በታሪኳ ከፍተኛ በሆነው የሙቀት ማዕበል ከ7300 በላይ ሞት መመዝገቡ ተዘገበ። ፈረንሳይ በዚህ ዓመት ከፍተኛ ሙቀት በተመዘገበባቸው ወቅቶች ከ7300 በላይ ሞት መመዝገቡን የሀገሪቱ የሕዝብ ጤና ባለስልጣናት አስታውቋል። በአውሮፓ እየተባባሰ ካለው የሙቀት ማዕበል፣ የደን ቃጠሎና ድርቅ ጋር ተያይዞ ፈረንሳይ ከሰኔ አጋማሽ ጀምሮ በድምሩ 52 የሙቀት ማዕበል ቀናትን አስተናግዳለች። ይህም ከ1947 ጀምሮ በሀገሪቱ ከተመዘገበው የሙቀት ማዕበል ከፍተኛው ነው። የፈረንሳይ የሕዝብ ጤና ኤጀንሲ ይፋ ባደረገው መረጃ ከሐምሌ 2 እስከ 22 ባለው ጊዜ ብቻ 1243 ተጨማሪ ሞት ተመዝግቧል። ይህ ቁጥር ከሰኔ 17 እስከ 30 በተመዘገቡት 5764 ተጨማሪ ሞቶችና በግንቦት መጨረሻ በነበረው የመጀመሪያው የከፍተኛ ሙቀት ወቅት ከተለዩ 300 ሞቶች ጋር ሲደመር አጠቃላይ ቁጥሩ 7307 ይደርሳል። ከሟቾች ውስጥ 3/4ኛው የሚጠጋው እድሜያቸው 75 ዓመትና ከዚያ በላይ የሆኑ ሰዎች መሆናቸውን የጤና ባለስልጣናት ገልጸዋል። ሙቀቱ የሚያደርሰው ተጽዕኖ ግን ከ45 ዓመት ጀምሮ ባሉ ሁሉም የእድሜ ክልሎች ላይ መሆኑን ተገልጿል። ፈረንሳይ በዚህ የበጋ ወቅት 3 ተከታታይ የሙቀት ማዕበሎችን ያስተናገደች ሲሆን በመጀመሪያው የሰኔ 14 ቀናት፣ ሁለተኛው በሐምሌ 16 እንዲሁም ሶስተኛው በሐምሌ መጨረሻ የጀመረና ነሐሴ 18 ድረስ በይፋ እንዳላበቃ ተገልጿል። በዚህ ዓመት የተመዘገቡት 52 የሙቀት ማዕበል ቀናት በ2022 ከተመዘገቡት 33 ቀናትና በ2003 በነበረው አስከፊ የበጋ ወቅት ከተመዘገቡት 22 ቀናት በእጅጉ የበለጡ ናቸው። ከፈረንሳይ ባሻገር በምዕራብ አውሮፓ ከተመዘገበው ታሪክ እጅግ ሞቃታማውን የበጋ መጀመሪያ እያስተናገደች ሲሆን በሰኔና በሐምሌ የተደጋገሙ የሙቀት ማዕበሎች ሰፊ ድርቅና ከባድ የደን ቃጠሎችን አስከትለዋል። በኢስፋሃን ለተከታታይ 5 ሰዓታት የሚቆይ ፍንዳታ እንደሚካሄድ የኢራኑ አብዮታዊ ዘብ አስታወቀ። የኢራን እስላማዊ አብዮታዊ ዘብ በኢስፋሃን ክፍለ ሀገር ለተከታታይ 5 ሰዓታት የሚቆይ ቁጥጥር የሚደረግበት የቦምብና ፈንጂ ማስወገድ ክዋኔ እንደማይካሄድ ይፋ አድርጓል። በተሰጠው ይፋ የመግለጫ መሰረትም ይህ ክዋኔ በዛሬው ዕለት እንደ ሀገሪቷ የሰዓት አቆጣጠር ከቀኑ 6 ሰዓት እስከ ምሽቱ 11 ሰዓት የሚካሄድ ሲሆን ዋና ዓላማውም አገልግሎት ላይ የማይውሉ ጊዜያቸው ያለፈባቸውን ወይንም የተከማቹ የጦር መሳሪያዎችን፣ ፈንጂዎችን በጥንቃቄ ማስወገድ እንደሆነ ተገልጿል። ክዋኔው በተለይም በኢስፋሃን ደቡባዊ ክልሎችና በሙባራክ አቅራቢያ በሚገኙ ወታደራዊ የስልጠናና የሙከራ ቦታዎች ላይ ትኩረት አድርጎ ይካሄዳል ተብሏል። ባለስልጣናትና የአካባቢው የደህንነት አካላት ለህዝቡ ባስተላለፉት መልእክት በእነዚህ 5 ሰዓታት ውስጥ የሚሰሙት ከፍተኛ የፍንዳታ ድምጾች ሙሉ በሙሉ አስቀድመው የታቀዱና በከፍተኛ ጥንቃቄ የሚከናወኑ በመሆናቸው ህዝቡ ምንም አይነት ስጋት፣ ፍርሃት ወይም መደናገጥ እንዳይፈጠርበት አሳስበዋል። መግለጫው አክሎም ህዝቡ መደበኛ የዕለት ተዕለት እንቅስቃሴውን ያለ አንዳች ስጋት መቀጠል እንደሚችልና ይፋዊ ካልሆኑ የሐሰት ወሬዎች እንዲጠበቅም ጥሪ አቅርቧል።
እስራኤል በሶሪያ ወታደራዊ ጣቢያ ጥቃት ከመፈጸሟ በፊት ቱርክን አስጠንቅቃ ነበር ሲሉ ኔታንያሁ ገለጹ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በሰሜን ምዕራብ ሶሪያ በሚገኝና ቱርክ ወታደሮቿን ለማስፈር እያሰበችበት ነበር በተባለው የጦር አየር ማረፊያ ጥቃት ከመፈጸሟ በፊት ቱርክን እንዳስጠነቀቀች ገልጸዋል። ኔታንያሁ በአንድ የፖድካስት ቃለ ምልልስ ላይ እስራኤል ቱርክ በሶሪያ የምታደርገውን ወታደራዊ ጣቢያ ግንባታ እንደማትታገዝ ተናግረዋል ሲሉ እስራኤል ታይምስ አስነብቧል። ቱርክን ለማስጠንቀቅ የተላለፈው መልእክትም አታድርጉት የሚል እንደነበር ኔታንያሁ ገልጸዋል። መልእክቱ ተላልፎ ነበር፣ ሆኖም እነሱ ያልሰሙት ይመስላል። ስለዚህ በበለጠ በግልጽ መንገድ እንዲረዱት አደረገን ሲሉ አክለዋል። ይህ በእንዲህ እንዳለ ሮይተርስ 3 ምንጮችን ዋቢ አድርጎ እንደዘገበው የእስራኤል የስለላ ድርጅት ሙሳድ ኃላፊ ሮማን ጎፍማን ባለፈው ሳምንት ከሶሪያ የውጭ ጉዳይ ሚኒስትር አሳድ አልሻይባኒ ጋር በስልክ መነጋገራቸውን፣ በሶሪያ ስላለው የቱርክ ወታደራዊ መገኘትም መወያየታቸውን ገልጸዋል። ይህም በታህሳስ 2024 የቀድሞው የሶሪያ መሪ በሽር አልአሳድ ከስልጣን ከወረዱ በኋላ በእስራኤልና በአዲሱ የሶሪያ መንግስት መካከል ከተደረጉ ከፍተኛ ደረጃ ግንኙነቶች አንዱ ነው ተብሏል። እስራኤል በሶሪያ የሚገነባውን የቱርክ ወታደራዊ ኃይል በተደጋጋሚ እንደምትቃወምም አስታውቃለች። የኔታንያሁ ጽህፈት ቤትም በሰጠው መግለጫ የቱርክ ወታደሮች በአየር ማረፊያው እንዲሰፍሩ መፈቀዱ ቀደም ሲል የተስማሙበትን የነበረውን ሁኔታ መጣስ እንደሆነ ገልጸዋል። እስራኤል እንዲህ አይነቱን የቱርክ ወታደራዊ ኃይል መሰማራት ለእስራኤል ደህንነት ስጋት እንደሚፈጠር ሶሪያን በተደጋጋሚ አስጠንቅቃለች። ሶሪያ ግን ማስጠንቀቂያዎቹን ችላ ለማለት መርጣለች ሲል ጽህፈት ቤቱ ወቅሷል። ቱርክ በበኩሏ እስራኤል ያቀረበችው ክስ መሰረተ ቢስ ነው ስትል አጣጥላለች። የሶሪያ የሰብአዊ መብቶች ታዛቢ ተቋም ግን የእስራኤል ጥቃት የተፈጸመው በቅርቡ የቱርክ ወታደራዊ ልዑክ ወደ አየር ማረፊያውን ከጎበኘ በኋላ መሆኑን ገልጿል። በርካታ የሶሪያ ባለስልጣናትም የቱርክ ልዑክ በቅርቡ ወደ ቦታው መምጣቱን አረጋግጠዋል። የእስራኤል የአየር ድብደባም በሶሪያ ውስጥ የቱርክን ተጽዕኖ ለመገደብ የተደረገ እርምጃ እንደሆነ ቢገለጽም ቱርክና ሶሪያ ጥቃቱን ተቃውሞታል። የሶሪያ መንግስት ጥቃቱ በንብረት ላይ ጉዳት እንዳደረሰ እንጂ የሰው ሕይወት እንዳልጠፋ ገልጸዋል። የአሜሪካው አምባሳደር ቶም ባራክም ጥቃቱን አላስፈላጊ ችግሮችን መፍጠር በማለት ኮንነዋል። እስራኤል ከቀድሞ የሶሪያ መሪ አሳድ በታህሳስ 24 ከስልጣን ከተወገዱ በኋላ በሶሪያ ላይ በመቶዎች የሚቆጠሩ የአየር ጥቃቶችን ፈጽማለች። አዲሱ የሶሪያ መሪ አህመድ አልሻራ ደግሞ የቱርክን ድጋፍ ሲያገኙ የአሜሪካው ፕሬዝዳንት ዶናልድ ትራምፕም ለአዲሱ የሶሪያ አመራር ድጋፋቸውን አሳይተዋል። ትራምፕ በኢራን ላይ በታሪክ ታይቶ የማይታወቅ የኢኮኖሚ ማዕቀብ አወጁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በታሪክ ታይቶ የማይታወቅ እጅግ በጣም አደገኛና ክፉኛ የሚጎዳ የኢኮኖሚ እርምጃ መጀመራቸውን አስታውቋል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ባሰፈሩት መግለጫ እርምጃው በየትኛውም ሀገር ላይ ከተጣሉ ማዕቀቦች ሁሉ የከበደ መሆኑን ገልጸዋል። ዋና ዓላማውም ኢራንን ከዓለም አቀፉ የፋይናንስና የንግድ ስርዓት ሙሉ በሙሉ ማግለል መሆኑን አስረድተዋል። ትራምፕ ማንኛውም ሀገር የፋይናንስ ተቋም፣ የንግድ ድርጅት ወይም ኤርፖርት ለኢራን ኢኮኖሚ የህይወት መስመር የሚሆን ድጋፍ ካደረገ ከባድ የኢኮኖሚ መዘዝና የአሜሪካ ማዕቀብ እንደሚገጥመው ማስጠንቀቀዋል። በተለይም የነዳጅ ኮንትሮባንድ፣ የገንዘብ ልውውጥ መስመሮች፣ የሐዋላና የውጭ ምንዛሬ አገልግሎቶች፣ የመርከብ ምዝገባዎችና እውነተኛ ባለቤቶቻቸውን የሚደብቁ ኩባንያዎች በአስቸኳይ መቆም እንዳለባቸው ገልጸዋል። ትራምፕ በተጨማሪም ኢራን ከእንግዲህ የኒውክሌር መሳሪያ ማምረት እንደማትችል ገልጸው የሀገሪቱ የባህልና የአየር ኃይል መደምሰሱን፣ የጦር መሳሪያ ፋብሪካዎቿም ወደ ፍርስራሽነት መቀየራቸውን ተናግረዋል። እንዲሁም የኢራን ምንዛሬም ከፍተኛ ዋጋ ማጣቱን ጠቁሟል። የኢራን መንግስት በበኩሉ በታስኒም የዜና ወኪል የትራምፕን መግለጫ ተችቷል። የዜና ወኪሉ አሜሪካ ከዚህ ቀደም የተከተለችው ከፍተኛ ጫና ስትራቴጂ በመክሸፉ አሁንም ተመሳሳይ የዛቻ አቋም እየደገመች ነው ሲል አጣጥሎታል። በተጨማሪም የኢራን ፓርላማ አፈ ጉባኤ አሜሪካ በኢራን ላይ የጣለችውን የኢኮኖሚ ማዕቀብና እገዳ እስካላነሳች ድረስ የሆርሙዝ ሰርጥን ለመርከቦች እንደማይከፍቱም አስታውቀዋል። ውድ የገበያ ግሎባል ተከታዮቻችን ለዕለቱ የመረጥናቸው አዳዲስ ዓለም አቀፋዊ ዘገባዎቻችን እነዚህን ይመስላሉ። መልካም ቀን ይሁንላችሁ።